ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ አሁን ላይ በጣም ተፈላጊ የሆነውን ጉግል ሽት ላይ ያሉ ወደ 5 የሚጠጉ ወሳኝ ቲፖችን አሳያችኋለሁ። ከዚህ በፊት አሁን ሙሉ የጉግል ሽት አጠቃቀም ሰርቼላችሁ ነበር። እንደዚሁም ጉግል ሽትን ተጠቅማችሁ እንዴት ኦንላይን ላይ ብሮችን መስራት እንደሚችሉ አይተን ነበር ማለት ነው። እንዳልኳችሁ በዛሬ ቪዲዮ ደግሞ የምንመለከተው ጉግል ሽት ላይ የምናገኛቸውን 5 ጠቃሚ ነገሮች እናያለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ትጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንደምታዩት አሁን እዚህ ጋር ጉግል ሽትን ከፍቻለሁ። ምናልባት እናንተ ግን ከሌላችሁ በቀላሉ ምን ማድረግ ትችላላችሁ? ማንኛውንም ብሮዘር መጠቀም ይቻላል። ጉግል ሽት ብላችሁ ሰርች ማድረግ ይቻላል። አሁን ጉግል ሽት የምንለው ምንድን ነው? ኦንላይን ላይ ያለ ነገር ግን ማይክሮሶፍት ኤክሴልን የሚተካልን ወይም በተሻለ እንድንሰራ የሚያደርገን ነው። እዚህ ጋር የምትመለከቱት ነው ጉግል ሽት ይላል ልንካው። እናንተ አሁን የመጀመሪያችሁ ከሆነ ኢሜይል ለሚጠይቃችሁ እንደምታዩት እኔ በኢሜይል ስለገባው ከላይ የኢሜይል ስም ይመጣል። ከዛ አዲስ ለመጀመር እዚህ ጋር ብላንክ ስፕሬድሺት ብላችሁ ከፍታችሁ መግባት ነው። ከዛ በኋላ ልክ ኤክሴል ላይ እንደምትመዘግቡት የምትፈልጉትን ነገር በቀላሉ መመዝገብ ትችላላችሁ ማለት ነው። አሁን ግን እኔ እዚህ ጋር ተመዝግቦ የተቀመጠ ስላለኝ ቀድሜ ያስገባሁት እዚህ ላይ ነው ቲፖቹን የምንመለከተው። የመጀመሪያው ቲፕ ምንድን ነው? ለምሳሌ እዚህ ጋር ሪጅን አለ። እዚህ ጋር ደግሞ ትርፍ ያገኘንባቸው ትርፎች አሉ። በሁለቱ አሁን ግራፍ መስራት ፈልጌያለሁ። ግራፉን ከሰራን በኋላ ቲፑን አሳያችኋለሁ። ለምሳሌ ይህንን አጠቃላይ ወርታች ልምረጠው። ኮንትሮል ሺፍት ዳውን አሮ ነክቶን በሾርት ከት መምረጥ ይቻላል። ከዛ ዘልዬ ይህን ለመምረጥ አሁን ከኪቦርድ ላይ ኮንትሮል እንጫንና ይህንንም በድጋሜ እመርጠዋለሁ። በሁለቱ ነው ግራፎቼን መስራት የፈለግኩት። ስለዚህ ግራፍ ለማስገባት ደግሞ ከተመረጠ በኋላ ከላይ ኢንሰርት ነው የምንለው። በመቀጠል ቻርት የሚል አለ። ቻርትን ስትነኩ የተለያዩ የቻርት አይነቶች ይመጣሉ ማለት ነው። አሁን እንደምታዩት በዲፎልቱ ኮለመን ቻርት ነው ያደረገው። መቀየር ከፈለጋችሁ ግን እዚህ ጋር ትመጡና የተለያዩ የቻርት አይነቶችን መጠቀም ትችላላችሁ ማለት ነው። እኔ አሁን የምፈልገው ባለበት በዚህ በኮለመን ቻርት ነው። ስለዚህ ይህንን ላጠፋው እችላለሁ ማለት ነው። ኤክስ ልበለውና ይህን ግን የፈለጉት አቅጣጫ እንደዚህ ላንቀሳቀሰው እችላለሁ። እንደምታዩት ግን እዚህ ጋር አሁን ኖርዝ ይላል፣ ሳውዝ፣ ኢስት፣ ዌስት ከዛ ኖርዝ እያለ ይደጋግማል። ምክንያቱም የሸጡ ሰዎች የተለያዩ ስለሆኑ እዚህ ጋር ደጋግሞ ይጽፈዋል ማለት ነው። እኔ ግን የፈለኩት አሁን በችርቻሮ ኖርዝ ላይ እዚህ ጋር የመጀመሪያውን ከዛ ቀጥሎ እያለ ሳይሆን በአጠቃላይ ኖርዝ ላይ ምን ያህል ሽያጭ ወይም ትርፍ ነበረ፣ ሳውዝ ላይ የሚለውን የፈለኩት። ስለዚህ አራቱ ሪጅኖች ብቻ ናቸው እዚህ ጋር መገኘት ያለባቸው። ስለዚህ ምን እናደርጋለን? እላው ላይ ክሊክ ማድረግ ይቻላል። ግራፋችሁ ላይ አክቲቭ እንዲሆን እዚህ ጋር ሴት አፕ የሚለውን ትነኩታላችሁ። ሴት አፕን ስትነኩ ተመልከቱት፣ አግሪጌት ይላል። አግሪጌት ማለት ድምር ማለት ነው። ስለዚህ ብነኩ አሁን ወዲያው ኖርዝ ላይ ሆውና ሳውዝ፣ ኢስት፣ ዌስት። ስለዚህ እናንተ ጋር የሚደጋገም ስም ካላችሁ ለምሳሌ እናንተ ጋር 20 ሰራተኞች ይኖራሉ። ነገር ግን በተለያየ ቀን ሽያጭ ካከናወኑ ስማቸው ሊደጋገም ይችላል ማለት ነው። ስለዚህ በአጠቃላይ አበበ ምን ያህል ሸጠ የሚለውን ለማግኘት አግሪጌት ብታደርጉት ጠቅላላ ያመጣላችኋል። አሁን እዚህ ጋር ልክ የኖርዝን፣ የሳውዝን፣ የኢስትን፣ የዌስትን እንዳመጣልኝ ማለት ነው። ስለዚህ የመጀመሪያው ቲፕ ይሄ ነው። አግሪጌትን መጠቀም መቻል ይኖርብናል። አሁን ስለማልፈልገው ዲሌት ብዬ ላጥፋው ይሄንን። ሁለተኛው ደግሞ ለምሳሌ እዚህ ጋር ቼክ ማድረጊያ ፈልጌያለሁ ማለት ነው። ቼክ ቦክስ ማስገባት ፈልጌያለሁ፣ ቼክ የማድረግበት ነው። ለምሳሌ ሽያጭ ያከናወኑትን ሰዎች ራይት ማድረግ ፈልጌያለሁ፣ ያልሆነውን ደግሞ መተው ማለት ነው። ስለዚህ ወርታች ልምረጠው አጠቃላይ ይሄንን እንደምታዩት እስከታች ያለውን መርጫ አለው። በመቀጠል እዚህ ጋር ኢንሰርት ይላል። ኢንሰርትን ነው የምነካው። ከዛ ወረድ ስትሉ ቼክ ቦክስ የሚል ታገኛላችሁ። ይኸውና ቼክ ቦክስ ሁሉም ላይ እንደምታዩት ቼክ ቦክስ ገባ። የተለየ አይነት ከለር ከፈለጋችሁ ለቼክ ቦክሳችሁ እዚህ ጋር እንምጣና ቴክስት ከለር የሚለውን ለምሳሌ የተለያየ ከለር መስጠት ይቻላል ማለት ነው። ለምሳሌ ግሪን ላድርገው። ሁሉም አሁን ግሪን ሆነዋል። ስለዚህ አሁን ጆን ስሚዝ ሸጦ ከሆነ እንደዚህ ነካለው፣ ራይት እንደዚህ እያደረጋችሁ መሄድ ይቻላል ማለት ነው። ነገር ግን እንደ ቲፕ ደግሞ እዚህ ጋር አንድ ነገር ሊጨምርላችሁ። ለምሳሌ ጆን ስሚዝ ሸጧል ብዬ አስቤ ስነካው እዚህ ጋር ቢያሰምርበት ወይም ምልክት ቢያደርግልኝ ጥሩ ነው ማለት ነው። ስለዚህ ምን እናደርጋለን? የስም ዝርዝሩን አጠቃላይ እንመርጠዋለን፣ ወይም እናንተ የፈለጋችሁትን ነገር ትመርጣላችሁ። ከመረጣችሁ በኋላ ከላይ ፎርማት የሚል አለ። ፎርማትን ነው የምትነኩት። ከዛ ዝቅ ስትሉ ኮንዲሽናል ፎርማቲንግ ይላል። ኮንዲሽናል ፎርማቲንግ ላይ ክሊክ ታደርጋላችሁ ወይም ትነካላችሁ። ከዛ እንደምታዩት ኮንዲሽናል ፎርማቲንጋችን አክቲቭ ሆነ ማለት ነው። እኛ አሁን የራሳችን ልንሰራ ስለሆነ ከስተም ነው የምናዘጋጀው። ስለዚህ
ይህን ትነካላችሁ። ፎርማት ሴል ኢፍ የሚለውን ይህን ስንነካ በጣም ብዙ ዝርዝሮች አሉ። ግሬተር ዛን ሌዛ እንደምታዩት በጣም ብዙ ነው። እኛ የፈለግነው ግን የራሳችን ስለሆነ ከስተም የሚል አለ እዚህ ጋር ከስተም ፎርሙላ። ከዛ ፎርሙላችንን እዚህ ጋር እናስገባለን ማለት ነው። አሁን እዚህ ጋር የመረጥነውን ከማጋ ነው እኩል የምናደርገው ከዚህ ጋር ማለት ነው። ለምሳሌ ይሄን ቲክ አድርጌ ልጀምረው እችላለሁ። እንደዚህ ቲክ ተደረገ። ከዛ ይሄን ልምረጠው። አጠቃላይ እንደዚህ ቲክ አድርጋችሁ መጀመርም ስለምችሉ ነው። ከስተም እኩል ይሆናል። እዚህ ጋር ማስገባት የፈለግነው ማንን ነው? ይሄን ራይት ያደረግነው ስንት ላይ ነው? እሱ ደግሞ ያለው ኢ2 ማለት ነው። አቅጣጫው ኢ2 ላይ ነው ያለው። ስለዚህ ኢ2 ላለው ወይም ኢ2 ብዬ እንደዚህ ጽፋለሁ። መርጦታል። ሪፈረንሱን ደግሞ እዚህ ጋር የዶላር ምልክት አስገባበታለሁ ማለት ነው። ከዛ ይገባዋል እሱ። አሁን ይሄኛውን ከምን ጋር እኩል አድርገንለታል? ከዚህ ጋር። ከዛ ግን እዚህ ላይ ምን ላድርግ ይለናል። እንደምታዩት በዲፎልት አንደኛ ቦልድ አድርገው ማለት ይቻላል። እንዲያሰምርበት ከፈለኩ አሁን ስትራይክ ስሩ ብንለው ያሰምራል ማለት ነው። ተመልከቱት። ልክ ቲክ ስታደርጉ እዚህ ጋር መጥቻውን ቲክ ባረግ ይሁት እያሰመረ ነው የሚሄደው። የፈለጋችሁት ደግሞ ሌላ አይነት ነገር ከሆነ ፎርማት ማድረግ ይቻላል ማለት ነው። ስለዚህ አሁን ይሄን ልዝጋው። ከዛ ጀምስ አሁን ሸጦ ከሆነ እዚህ ጋር ክሊክ ባደርግ ወይም ብነካው እየተደለተ ወይም ዲሌት እየሆነ እላው ላይ እንደዚህ መስመር እየሆነ ይመጣል። ይሄ አሁን ለቁጥጥር ሪፖርት ለማቅረብ ለብዙ ነገር በጣም ያግዛችኋል ማለት ነው። ይሄን ላጥፋውና አሁንም ወደ ሶስተኛው ልመልሳችሁ። ባክ ልበለው ወይም ወደኋላ ልመለስ። ሶስተኛ ላይ ደግሞ የምንመለከተው ማይክሮሶፍት ኤክሴል ላይ ጉግል ሽት ላይ ወሳኝ ከሆኑት ነገሮች መካከል አንደኛው ፒቮት ቴብል ነው። ለምሳሌ አንድ ቦታ ላይ ክሊክ ማድረግ ትችላላችሁ ዳታችሁ ውስጥ። በመቀጠል ከላይ ኢንሰርት ይላል። ኢንሰርትን ትነካላችሁ። ኢንሰርትን ከነካችሁ በኋላ ወርታችሁ ወረድ ስትሉ ፒቮት ቴብል የሚል አለ። ይህን ትነካላችሁ ማለት ነው። ከዛ በኋላ አዲስ አሁን የሚፈጠረውን ፒቮት ቴብል እዚሁ ላድርገው ካላችሁ ኤግዚስቲንግ ሽት ማለት ይቻላል። ሽቷን ላይ ማለት ነው። አዲስ ቦታ እንዲጨምር ከፈለጋችሁ ኒው ሽት ማለት ይቻላል። እኔ ግን እዚህ ጋር ጎን ለጎን ነው ላየው የፈለኩት ለጊዜው። ስለዚህ ኤግዚስቲንግ ሽት የሚለው ላይ አድርገዋል። ቦታውን ምረጥ እያለኝ ነው። የምፈልገው ቦታ የት ነው? ለምሳሌ እዚህ ጋር ኤፍ የምትለው ዋጋ ይቀጥል፣ እዚህ ጋር እንዲቀጥል ፈልጌያለሁ። ኤፍ ዋን ላይ ኦኬ ላለው ማለት ነው። ከዛ ጨርሻለሁ። ክሬት ብቻ ነው የምለው። በዲፎልት ወዲያው ገባ እንደምትመለከቱት። ከዛ እናንተ መጨናነቅ ሳይጠበቅባችሁ ሰጀስት ያደርጋችኋል። እዚህ ጋር ለምሳሌ ሰም ኦፍ ሬቨኑ ፎር ኢች ሪጅን ይላል። ወይም ትርፋችሁን በየሪጅኑ ላሳያችሁ እያለን ነው። ይሄን ብንነካው በየሪጅኑ ያለኝን ትርፍ በቀላሉ ሰራልኝ። ኢስት ላይ 5860፣ ኖርዝ ላይ እያለ ሄደ። እዚህ ጋር ደግሞ ግራንድ ቶታል ሰራልኝ ማለት ነው። በጣም ነው ጊዜያችሁን የሚቆጥብላችሁ። በአይተም ከፈለኩ ደግሞ ይሄን ቶ እና በአይተም እለዋለሁ። በአይተም ዝርዝራቸው ወይም በእቃው ዝርዝር ያመጣል። እዚህ ጋር ደግሞ መቀየር ከፈለጋችሁ እንደዚህም እየቀየራችሁ ማድረግ ይቻላል ማለት ነው። የራሳችሁን ደግሞ ማስገባት ከፈለጋችሁን ማድረግ ይቻላል። ለምሳሌ ሮ የሚለው ጋር ልምጣና ከነዚህ ውስጥ ምን ማስገባት ትፈልጋለህ እያለኝ ነው። ሪጅን የሚለውን ላስገባው። ኢስት፣ ኖርዝ፣ ሳውዝ እያለ ወዲያው ገባ ማለት ነው። እዚህ ጋር ደግሞ በተመሳሳይ ወይም ቫሊዩ ጋር ተመልከቱት። ቫሊዩ የሚል አለ። ቫሊዩን ነካለሁ። በመቀጠል እዚህ ጋር ሬቬኑ ለምሳሌ ትርፋችንን ያስገባልኝ ገባ። ቶታል ድምሩም መጣ ማለት ነው። እዚህ ጋር ግን በዲፎልት ነው አሁን እሱ ደምሮ ያስቀመጠው። እናንተ አይቨሬጅ ከፈለጋችሁ ሰመራይዝ ባይ የሚለውን መተው ይቻላል። ይህን ትነኩትና አይቨሬጅ ነው የምፈልገው ካልኩ ለምሳሌ አይቨሬጅን ብነካ እንደምታዩት ይሄ አይቨሬጅ ኢስት ላይ ይሄን አልባ አይቨሬጅ አለ፣ ኖርዝ ላይ ያለ ያመጣዋል። ስለዚህ እዚህ መቀየር ይቻላል፣ ብዛቱን እንዲያመጣ ማድረግ፣ ሚኒመም ማክሲመም። እኔ ግን አሁን ሰም ነው የምፈልገው። ስለዚህ ሰም የሚለውን ነካለው። ለምሳሌ አንደኛውን ልትወውና ላሳያችሁ። እኔ ቫሊዩ የሚለውን ላጥፋው። እንደምታዩት ቫሊዩ ጠፍቷል። ከዛ ደግሞ ይህንንም ላጥፋው። አሁን ምንም የገባ ነገር የለም። አሁን ደግሞ የፈለግኩት ሮጋ ለምሳሌ የሰዎቹ ስም ይግባ፣ ሴልስ ኔሞቹ ተደረደሩ ማለት ነው። ከዛ ደግሞ የፈለግኩት ቫሊዩ ጋር ልውጣና ምን ያህል ትርፍ አስገኙ ነው። ስለዚህ ሪቪው ነካለሁ። ይሁት እያንዳንዱ ሰዎች ያመጡትን ትርፍ አመጣልኝ። ፊሊተር ደግሞ በሪጅን ማድረግ ፈልጌያለሁ። ዝቅ ልበልና እዚህ ጋር ፊሊተር የሚል አለ። ይሄን ነካለሁ። የፈለግኩት አሁን ምንድነው ሪጅን ከዛ በቀጥታ ይገባል ማለት ነው። ከዛ በኋላ ማየት ስፈልግ አሁን ሁሉም እየታየ ነው። ለምሳሌ የፈለግኩት የኢስትን ብቻ ከሆነ ክሊር ኦል ልበልና ሁሉም ይጥፉ። ኢስትን ነካለሁ። ኦኬ ብል እንደምታዩት የኢስት ብቻ ይመጣል። አሁንም ይመጣና የኖርዝን ከፈለኩ ኖርዝን ኦኬ ብል የኖርዝ ይመጣል። እንዲህ ያደረጋችሁም ለራሳችሁ ማየት ሪፖርቶችንም በቀላሉ ማቅረብ ይቻላል ማለት ነው። ስለዚህ አራተኛው ቲፕ ይህን ይመስላል ማለት ነው። እናንተ ይህንን በደንብ ልትሰሩበት ትችላላችሁ።
አሁንም ሁሉንም አጥፍቼዋለሁ። ሌላው ደግሞ ሶርት እና ፊልተር ነው። ፊልተርን እንዲህ ለምሳሌ እዚህ ጋር ልምጣ እንዳለ አሁን ማየት የፈለኩት ለምሳሌ የኖርዝን ብቻ ከሆነ ኖርዝ ብዬ እዚህ ጋር ጽፋለሁ። እናንተ ደስ ያላችሁ ቦታ ጋር መጻፍ ይቻላል። ስለዚህ መጀመሪያ እኩል ይሆናል ፊልተር እዚህ ላይ ክሊክ ማድረግ ትችላላችሁ። ሬንጅ ሲለን አጠቃላይ ከሄዲንግ ውጭ ያለውን ሁሉንም እንመርጠዋለን። እስከታች ያለውን እንመርጣለን። ከዛ በኋላ ኮማ ኮንዲሽን ዋን እያለን ነው። የመጀመሪያው ኮንዲሽናችን ምንድን ነው? እዚህ ኖርዝ ሳውዝ የሚለው ያለው የት ነው? እዚህ ውስጥ ነው። ስለዚህ ይህን አጠቃላይ እስከታች ያለውን እንመርጥለታለን ማለት ነው። ከዛ በኋላ ከዚህ ውስጥ የምንፈልገው ደግሞ ምንድን ነው? እኩል ይሆናል እንልና እዚህ ጋር ኖርዝ ብለን የጻፍነው ላይ ክሊክ እናደርጋለን። ይሄ ነው ፎርሙላው ማለት ነው። ፊልተር አለን፣ አጠቃላይ መረጥን፣ ኮማ የሚመረጡት ነገሮች ያሉት እዚህ ውስጥ ስለሆነ ይሄንን መረጥ ነው። እኩል ይሆናል ከማጋ እዚህ ጋር ከምንጽፈው ጋር ኖርዝ ሊሆን ይችላል። ይሄ ማንኛውም ነገር ሊሆን ይችላል። ከዛ ቅንፋችን መዝጋት ኢንተር ስንል እንደምትመለከቱት ያመጣል። አሁን ይሄ የኖርዝ ዳታ ነው እንዳለ። ከዛ መተን መቀየር ከፈለግን ኢዝ ኢኳል ቱ ብለን አሁን ሳውዝ ብንልና ኢንተር ብንል ይሄ ዳታ ይቀየርና የሳውዝ ብቻ ይመጣል። ሌሎቹንም ኢስትን ዌስትን እያላችሁ እናንተ በቀላሉ ማምጣት ወይም ማየት ትችላላችሁ ማለት ነው። ጉግል ሽት ሌሎችን በጣም በርካታ ጥቅሞች ነው ያሉት። ለምሳሌ አንድ ነገር ልጨምርላችሁ። እዚህ ጋር ኮንትሮል ቪ ብዬ ፔስት ላደርግ ተመልከቱት። አሁን ይሄኛው እንደ ቲፕ ልታዩት ትችላላችሁ። ሁሉም የተጻፉት አሁን ምንድን ነው ኤ ውስጥ ነው የተጻፉት። ቢ ላይ ሲ ላይ መሆን ነበረባቸው እነዚህ በኮማ የተለዩት ነገሮች። ስለዚህ በአጭሩ ለምሳሌ ይሄ እንደዚህ ብትመርጡት የአባት ስም እናንተ እንደዚህ ብዙ የተገናኘ ነገር ሊኖራችሁ ይችላል። ከዛ ከመረጣችሁት በኋላ ከላይ ዳታ የሚል አለ። ዳታን ስትነኩ ከስር ወርታይ ዝቅ ስትሉ ስፕሊት ቴክስቱ ኮለመን ይላል። ይሄን ብትነኩት ለየብቻ እንደምታዩት ሁሉንም ያስቀምጥላችኋል ማለት ነው። የሰፋውን ቦታ ለማጥበብ ከላይ ክሊክ አድርጋችሁ መሀል ላይ አንድ ቦታ ላይ ሁለቴ ክሊክ ብታደርጉ እንደዚህ በሰከንዶች ውስጥ የተገጣጠሙ ዳታዎችንም በታትናችሁ መጻፍ ትችላላችሁ ማለት ነው። ስለዚህ ለዛሬ ጉግል ሽት ላይ ያስኩላችሁ ቲፒን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎች እንድሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።